ልዑለ ስብከት አቡነ ቀለምሲስ ወለነ ቁርባን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን የጋሞና አካባቢ ዞኖች እንዲሁም የጎፋና መስኬቶ አገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል አባታችን ሊቀ ኅሩያን ገሪማ የጋሞና አካባቢ ዞኖች ስራ አስኪያጅ መጋቤ ሰናያት ያዕቆብ የአገረ ስብከታችን ጸሐፊ ቆሞስ መላከ ሰላም አባ ወልደ ዮሐንስ የአርባ ምንጭ ደብረ መድኃኒት እና የቅዱስ ኢዮር አብያተ ክርስቲያናት አስተዳዳሪ ቆሞስ መላከ ኃይል አባ ስብሐት ገብረ ማርያም የቅዱስ ገብርኤልና የቅዱስ ሚካኤል አብያተ ክርስቲያናት አስተዳዳሪ የየመምሪያ ኃላፊዎች በየደረጃችሁ ጥሪ የተደረገላችሁ ካህናት፣ ዲያቆናት፣ እዚህ የተሰበሰባችሁ የአካባቢው የአርባ ምንጭ የኖክሳይት አካባቢ ምዕመናን በእግዚአብሔር ስም እንደምንቆያችሁ በእግዚአብሔር ስም እንደምንቆያችሁ እንደምን አደራችሁ? አሜን። አምላካችን ልዑል እግዚአብሔር ይህንን የጾሙን ወቅት በሰላም አሳልፎ ለብርሃነ ትንሣኤው ዛሬ ደግሞ ለዳግመ ትንሣኤው ስላደረሰን ስሙ የተመሰገነ ይሁን። በቅድሚያ ይህ ቦታ በቅዱስ አባታችን አማካኝነት በአካል ተገኝተው የየመምሪያ ኃላፊዎች እዚህ ተገኝተው ይህንን ቡራኬ ስላደረጉልን እንድታመሰግኑልኝ እፈልጋለሁ። እንግዲህ አባቶች እንዲህ ሞልተው ብዙን ጊዜ አይገኙም በሥራ ምክንያት። አጋጣሚ ሆኖ ብዙ አባታችን ዛሬ ምንም የተጣበበ ጊዜ ቢሆንም በአካል ተገኝተው ይህንን መሰረት ስለጣሉልን በጣም እናመሰግናቸዋለን። እንግዲህ የምናደርገው ሪፖርት ቀጣይ ቤተክርስቲያኑ ወይም መቃኘው ሲሰራና ሲመረቅ ነው። አሁን ግን ትንሽ የዚህን ቦታ ታሪክና ስለዚህ ቦታ ብዙ ሰዎች የራሳቸውን አሻራ ስላደረጉ ምስጋና ለማቅረብ ነው የተነሳሁት። ለሪፖርት አይደለም፣ ምክንያቱም የሪፖርት ጊዜ ስላልሆነ ማለት ነው። እና ከዚህ አንጻር ይህ ቦታ ሁላችን እንደምናውቀው ረጅም ጊዜ ነው ይህንን ቦታ ለመውሰድ የአካባቢው ምዕመን ከአገረ ስብከቱ እንዲሁም ከደብረ ኃይልና ከደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት ሰበካ ጉባኤ ጋር በመሆን ማለት ነው ጥረት ሲያደርጉ የነበሩት። ነገር ግን ያው ሰው በፈቀደው ሳይሆን እግዚአብሔር በፈቀደው ነው ሁሉም ነገር የሚሆነው። እግዚአብሔር ፈቅዶ ግን በነሐሴ 27 2017 ካርታውን ከማዘጋጃ ልናገኝ ችለናል። ቀላል ነገር አይደለም። ስለዚህ በዚህ ውጣ ውረድ ውስጥ ማለት ነው የሀገረ ስብከቱ ሚና ቀላል አይደለም። በነገራችን ላይ እኛ ዘግይተን ነው የመጣነው ወደዚህ አካባቢ። ነገር ግን ዶክሜንቶችን የተጻጻፏቸውን ደብዳቤዎች ስንመለከት 2007 ላይ 2010 ላይ 2014 ላይ በብፁዕ አባታችን ፍሪሚያ ማለት ነው ለማዘጋጃ እዚህ ቦታ ላይ ቤተክርስቲያን እንዲያዝ ቦታ እንዲያዝና እንዲሰጣቸው በተደጋጋሚ ደብዳቤ ጽፈዋል። ነገር ግን ያው ሳይከናወን ቀርቶ እንደ እግዚአብሔር ፈቃድ ቅድም ባልኩት ቀን ነው ቦታውን ልናገኝ የቻልነው። በዚህ ላይም በ2014 አካባቢ የአርባ ምንጭ ከተማ መዋቅራዊ ፕላን ሲጠና ሀገረ ስብከቱ እኛም በውስጥ አሁን ያለነው ቀድሞ የነበርነው በደብረ ኃይል ሰበካ ጉባኤ ውስጥ ስለነበር ቦታው እንዲያዝ በመዋቅራዊ ፕላን ቦታው እንዲያዝ ሀገረ ስብከቱ ከፍተኛ አስተዋጽኦ አድርጎ ታች ላሉ ሰበካዎችም ነግሮ ከባለሙያዎች ጋር አባቶች ወጥተው ያንን ቦታ እንዲያዝ ከፍተኛ አስተዋጽኦ የተደረገው በነገራችን ላይ። ስለዚህ ከዚህ አንጻር በዚህ ውስጥ ሀገረ ስብከቱ ብሎም የብፁዕ አባታችን አስተዋጽኦ ከፍተኛ ነው ማለት ነው። በድጋሚ እንድታመሰግኑልኝ ፈልጋለሁ። ከዛ ባለፈ የደብረ ኃይል ቅዱስ ገብርኤልና የደብረ መንክራት ቅዱስ ሚካኤል ሰበካ ጉባኤ ማለት ነው ከኛ ጋር አባቶች ካህናትን በመመደብ በየቀኑ ማዘጋጃ እየሄዱ ይህንን ጥያቄ እንዲያቀርቡ በማድረግ ማለት ነው
ከፍተኛ አስተዋጽኦ ነው ያደረገው። ስለዚህ ሰበካ ጉባኤውንም አሁን ያሉትንም አስተዳዳሪ እንድታመሰግኑ ፈልጋለሁ። ስለዚህ ይሄ ሁሉ ታክሎበት ነው ይሄ ቦታ የተገኘው። ከ10 ዓመት በላይ ነው የተለፋው ለማለት ተፈልጎ ነው። ምክንያቱም አሁን ይሄ ቦታ ስትመለከቱት 20 ሺህ ካሬ ነው። አብዛኛው ቦታው የተሰጠው ለቀብር ቢሆንም ማለት ነው ካርታው አንድ ላይ ስለሆነ በጋራ ነው የምንጠቀመው። አሁን የምንሰራው የመጀመሪያው ስራችን ምንድነው የሚሆነው? መቃኞ ቤተክርስቲያን ነው መስራት የሚሆነው። ከመቃኞ ቤተክርስቲያን ጎን ለጎን ደግሞ ቀብርም እዚህ ቦታ ላይ ስለተፈቀደ ቤተክርስቲያኑ መቃኞ ሲያልቅ ቀብር ወዲያውኑ መፈጸም ስላለበት ፉካ የግድ መስራት ያስፈልጋል። ስለዚህ መቃኞን ጎን ለጎን እየሰራን ማስቀበሪያ የሚሆን ደግሞ ፉካ አብረን እንሰራለን ማለት ነው። ይህንን ያው አካባቢው ምዕመን በደንብ አድርጎ ያውቀዋል። ቀጣይ ከሀገረ ስብከቱ ጋር ተነጋግረን ያዝነውን እቅድ አቅርበን ሲያጸድቁልን ወደ ስራ የምንገባ ነው የሚሆነው ማለት ነው እና ከዚህ በኋላ ቅድም መምህራችን እንዳሉት ተባርኳል። በቃ ከዚህ በኋላ ቀድሞ እንዳለው ተራ ቦታ ሳይሆን የተባረከ ነው የሚቀደስበት፣ በቀጣይ ሌሎች ስራዎች የሚሰሩበት። አሁን ግን ይህንን ቦታ በሌሎች አገልግሎቶች ከቅዳሴ ውጪ ያሉ አገልግሎቶችን እየሰጠን ምዕመናንን ሰብስበን ወደዚህ አካባቢ የመጡ አገልግሎት እንዲያገኙ እናደርጋለን። ስለዚህ በዚህ መልክ ስብከት የህንጻ ሰሪ ኮሚቴው በቀጣይ እቅዱን አውጥቶ ከናንተ ጋር ይሰራል። ነገር ግን አንዳንድ ትላንትና ላይ ከዝናብ መዝነብ ጋር ትንሽ የመጓተት ነገር ስለነበረ ያው ኮሚቴውን ወክዬ ማለት ነው ሀገረ ስብከቱንም የታደሙ ሰዎችን ይቅርታ ለመጠየቅ ፈልጋለሁ። ከዚህ ውጪ ግን በዚህ ስራ የተባበሩን ከሀገረ ስብከቱ ጀምሮ የቅዱስ ገብርኤልንም ሰበካ ጉባኤ እንዲሁም ሌሎች የሰፈሩ ሰዎች በጉልበትም በገንዘብም ብዙ ስራ አድርገዋል። እግዚአብሔር ይስጥልን፣ እናመሰግናለን እንላለን። በቀጣይ እንግዲህ ቤተክርስቲያኑ ወይም መቃኘው በአጭር ጊዜ ተሰርቶ እንዲህ ባለ ፕሮግራም እንገናኛለን ብዬ አስባለሁ። አመሰግናለሁ። ወስብሐት ለእግዚአብሔር። ልዑለ ስብከት አቡነ ቀለምሲስ ወለነ ጉድጓድ ልዩነ ዮሐንስ። 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 ልዑለ ስብከት አቡነ ቀለምሲስ